አዳዲስ ወደ አረብ ሀገር ልትመጡ ያሰባችሁ እነዚህን ሶስት ነገሮች ይዙ እንዳትመጡ በምንም ተአምር። እነዚህ ነገሮች በጣም አስፈላጊ ነገር ነው። ይሄን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ፣ እንደተለመደው እመልስላችኋለሁ ማለት ነው። መግቢያው ላይ እንደነገርኳችሁ ወደ አረብ ሀገር ስትመጡ የግድ ይዛችኋቸው ልትመጡ የሚገባ በጣም ወሳኝ ነገሮች ነው የምነግራችሁ። ይሄን ቪዲዮ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አንደኛና የመጀመሪያው የቤተሰብ ስልክ ቁጥር በጣም ከምላችሁ በላይ ወሳኝ ነገር ነው። ኢሞ የሚጠቀም ሰው የግድ ይዛችሁ መምጣት አለባችሁ። መታችሁ እዚህ ሀገር ችግር ቢደርስባችሁ የሆነ ነገር ብትሉ ለቤተሰብ ደውላችሁ ወደዚህ ሀገር የሰደዳችሁን ደላላ የሆነ እንዲይዙትና የሆነ መፍትሄ እንዲፈልግላችሁ ማድረግ ትችላላችሁ ማለት ነው። የቤተሰብ ስልክ ሁሌም ማውራት የምትችሉት ሁሌም ማግኘት ስለምትችሉ እናንተ አጣችሁ ነጣችሁ ደህያችሁ አይደመቸም። ቤተሰብ በተለይ ደግሞ እናት አባት እህት ወንድም ካላችሁ የሚጠቀም ይሄ ማድረግ ከቻላችሁ ደግሞ በጣም ወሳኝ ነገር ነው ብዬ ነው የማስበው። ከምሬ ነው። ቀላል ነገር ምናምን ሊመስላችሁ ይችላል። ብትናጡ ደግሞ ታች ስልክ መግዛት አለባችሁ። ታች ስልክ ይዛችሁ ተጠቅማችሁ የሚጠቀም ሰው እያወራችሁ ከመጣችሁ ትልቅ ነገር ነው። እዚህ ሀገር መጣችሁ ብዙ የሚያደናብራችሁ ነገር የለም። ለምን ካወቃችሁ ስልክ ወንዳችሁ ከመጣችሁ እንትን ላክልኝ ምናምን ማለት አይተበቅባችሁም። ተመደወል ትችላላችሁ በራሳችሁ ማለት ነው። ብዙ እህቶች ከዚህ ሀገር ስልክ አይዙም፣ መዳሞች አይገዙላችሁም፣ እንድትወጡ አይፈቅዱላችሁም፣ የምትሰሩበትን ደግሞ አይከፍሏችሁም። አንዳንዶቹ ናቸው። ስለዚህ እንደነዚህ አይነት ማዳሞች ካጋጠሟችሁ አደጋ ስለሚሆን ለራሳችሁ አስቀድማችሁ ጥንቃቄ ብታደርጉ በጣም ወሳኝ ነገር ነው ብዬ ነው የማስበው። በሁለተኛ ደረጃ በጣም የሚጠቅማችሁ ብዬ ነው የማስበው። ብዙ እህቶች እነዚህ ነገሮች በእንደቀላል ነገር ነው የምታዩት። የቤተሰባችሁን ወይም ብር መላክ የምትፈልጉበትን ሰው አካውንት ቁጥር በደንብ አይናችሁ ላይ ትኩረት አድርጋችሁ አንድ ቁጥር ሳትሳሳቱ በወረቀት ጽፋችሁ በደንብ እንዲነበባችሁ አድርጋችሁ ሙሉ እስከ አያቱ ይዛችሁ ከመጣችሁ በኋላ እዚህ መታችሁ ምንም የምታደናግሩት ነገር የለም። ለመዳም ሰጣታላችሁ ወይ ትልኩበታላችሁ ወይ ትልክላችኋለች። ብዙ እህቶች የምትሞኙት እዚህ ላይ ነው። ከዛ ስንደርስ መጀመሪያ ከዛ በሄድን እንጂ ከሄድን በኋላ ሁሉ ነገር ይደርሳል ነው የምትሉት። ከመጣችሁ ምንም የሚቀር ነገር የለም። ከዚህ መታችሁ እንኳን በኔትወርክ መቆራረጥ በሆነ በተለያዩ ነገሮች አንድ ቁጥር ሁለት ተብሎ ሶስት ብላችሁ ከጻፋችሁ በኋላ የላካችሁት ገንዘብ እናንተ ቋንቋ ስለማትችሉ መዳም ሆነ ሌላ ሰው የላከላችሁን ገንዘብ የሚያስገባው ወደ ዜት ነው የሚገባው። አንድ ቁጥር ከተሳሳተ ወደ ሌላ ሰው እናንተ የሰራችሁት ገንዘብ ወደ ሌላ ሰው ከተሻገረ እንዴት ነው ማስመለስ የምትችሉት? ያ ሰው የተላከበት ተሳስቶ የገባለት ሰው አይታወቅም። ብዙ መጥፎና ብዙ ጥሩ ሰዎች ስላሉ ጥሩ ሰዎች ከሆኑ መቼም ከዚህ ብዛት ሊመለስ ይችላል። ነገር ግን መጥፎ ሰዎች ከሆኑ አይመልሱላችሁም። በምን ምክንያት? የባንክ አካውንታችሁ ይሄ ከባድ። በምን ምክንያት? የባንክ አካውንታችሁ በዋዛ ፈዛዛ አይታችሁት ከመጣችሁ ቁጥር ካሳሳታችሁ ቁጥር ማሳሳት የለባችሁም። እስካያታችሁ ከቻላችሁ ከስልካችሁ ከስክሪንሾት እንደዚህ አድርጋችሁ በቃ ይሆን እንደዚህ ግልጥ አድርጋችሁ ቁጥሩም ያለውን ነገር ሙሉ ነገር ከስልካችሁ ፎቶ አንሱትኝ። የቱን? ይሄ የባንኩን ማለት ነው። ማትችሉ የሚያስጠላችሁ ነገር ምናምን ነገሮች ከሆነ ደግሞ ስልክ ቁጥር የባንኩን ቁጥር ሙሉ ቁጥሩን ሳትሳሳቱና የሰውየው የአባት ስም ወይም እስከ አያቱ ማለት ነው የባንክ ቁጥር እስከ አያቱ ግዴታ ይዛችሁ ነው መምጣት ያለባችሁ። ይሄ ነገር እንደ ቀላል ነገር እንዳታዩት። ቀላል አይመስልም፣ በጣም ወሳኝ ነገር ነው እና ይሄን ነገር አጥብቃችሁ ማስመር አለባችሁ፣ ይዛችሁ መምጣት አለባችሁ። በሶስተኛ ደረጃ እንደው ይሄን ነገርማ እንደ ቀላል ነገር እንዳታዩት። እውነቴን ነው። ደላሎች የሚሏችሁን ነገር እንዳትሰሟቸው። ለሴት ልጅ የሚያስፈልጋትን ነገር በጣም ማምጣት አለባችሁ። እውነቴን ነው። እዚህ ሀገር መታችሁ በተለይ ደግሞ እንደ ሞዴስ እንደ ማበጠሪያ እንደ ቅባት የመሳሰሉትን ለሴት ልጅ የሚያስፈልጋትን ነገር ኋላ አደርገዋለሁ ብላ የማታስበው ነገር
ግዴታ ማምጣት አለባችሁ። እዚህ ሀገርና ኢትዮጵያ ደግሞ ተመሳሳይ አይደለም። እዚህ ሀገር እንኳን ብር ቢኖራችሁ ሄዳችሁ መግዛት አትችሉም። አንደኛ መዳሞች እንድትወዱ ላይፈቅዱላችሁ ይችላሉ። ሁለተኛና በዋናነት ደግሞ ቋንቋ ስለማትችሉ በምትመጡበት ጊዜ ቋንቋ ስለማትችሉ እንደዚህ አድርገሽ እንደዚህ አይነት ነገር ይዘሽልኝ ነይ ለማለት ይቀልላችኋል። ምን ካለ ያን ነገር ይዛችሁት ከመጣችሁ ያን ነገር ይዛችሁት ካልመጣችሁ ግን በምን ልታሳውቁ ትችላላችሁ? ብዙ ፍቶች የምትደናበሩት እዚህ ላይ ነው እኮ እውነት ከመረኝ ነው። እነዚህ ሶስት ወሳኝ ነገሮች ቀላል አይምሰላችሁ። በጥብቅ ይዛችሁ መምጣት አለባችሁ። እነዚህ ነገሮች ይዛችሁ ከመጣችሁ እመኑኝ ምንም ነገር የሚከብዳችሁ ነገር የለም። እነዚህ ነገሮች ከራሳችሁ ግን እንጃ አላውቅም። ብቻ ብዙ የሀገራችን የኮኔክሽን ችግር ስላለው በስልክ ቁጥር ምክንያት በተለይ ደግሞ ማስመር ያለባችሁ የባንክ ቁጥር ብዬ የነገርኳችሁን ቀላል ነገር አይደለም። ያላችሁን ብር አነሳም በዛም ወደ ኢትዮጵያ በመላክ በምትፈልጉበት ጊዜ የኢትዮጵያን ሰው ደግሞ ታውቁታላችሁ። ብዙ መጥፎ ሰዎች አሉ፣ ብዙ ጥሩ ሰዎች አሉ። ጥሩና መጥፎ ሰዎች በሚኖርበት ሰዓት የት ላይ እንደሚገባ አታውቁም። የእናንተ የተሳሳተው ቁጥር ማለት ነው። እና ይሄን ነገር ግን በጥንቃቄ ይዛችሁ ብትመጡ ባይነኝ እንደኔ ማለት ነው። አንድ እህቴ 300 ሺህ ብር ወደ ኢትዮጵያ መላክ ፈልጋ ቁጥር ሳትይዝ መጣ። ያጋጠማትን ነገር እኔ ብቻ ነው የምናውቀው። እንዴት አልመልስላት ብሎ ፍዳዋን እንደበላች በምን የባንክ አካውንት ቁጥር ተሳስቶ በአንድ ቁጥር በመሳሳት ተሳስቶ ወደ ሌላ ሰው ገብቶባቸው ማለት ነው። እና ይሄን ነገር ጥንቃቄ ማድረግ አለባችሁ። በመቀጠል ደግሞ አስጠንቅቃይ የምነግራችሁ አረብ ሀገር ሆናችሁ ወደ ሰው ብር በምትልኩበት ጊዜ ላገኛችሁት ሰው ብር አትላኩ፣ ብር አታበድሩ ማለት ኦኬ። ብር መስጠት የራሳችሁ ቻንስ ነው። ነገር ግን ያኛው ስልክ ቁጥር ስለሰጣችሁ ያኛው ቁጥር ስለሰጣችሁ ለሁሉ እየላካችሁ ራሳችሁ ህይወታችሁን አደጋ ላይ አትጣሉት። ቁጥሩን በደንብ እርግጠኛ መሆን አለባችሁ። ገባችሁ አይደል ያልኩት ያለሁት? በቁጥር መሳሳት ምክንያት የት ሀገር ባንክ እንደሚገባለት አታውቁም። እናንተ ወደዚህ ሀገር እንደሚላክ ያ ተሳስቶ የገባለት ሰውዬ አገሩ፣ ቦታው፣ ሰፈሩ የት እንደሆነ አታውቁም። ነገር ግን እናንተ አውቃችሁ ከመጣችሁ በኋላ ሊቀልዳችሁ ስለሚችል ያ ቁጥር ካወቃችሁት በእጃችሁ የጻፋችሁት ነገር ስለሆነ ከወረቀቱ ያያችሁት ነገር ስለሆነ በስልካችሁ ይዛችሁት ከመጣችሁ ቀላል ነገር ስለሚሆን ይሄን ማወቅ አለባችሁ። የዛሬን ቪዲዮ ይሄን ይመስል ነበር። እንደሚጠቅማችሁ በጣም እርግጠኛ ነኝ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ።